በሐረር ከተማ ላይ በአብዛኛው ታቦቱ የሚሄድበት መንገዶች በሙሉ በኮሪደር ለምተው ያሉበት ሁኔታ ላይ ነው ያለው። ያ ደግሞ በኮሪደር የለማው ቦታ ደግሞ በዓሉን የበለጠ አንምቆት ነው ያለው። የኮሪደሩ ልማት በሰጠው ሰፊ የእግረኛ መንገድና የሳይክል መንገድ ተብሎ መንገዱም ሰፍቶ ልማቱ የተስተካከለ ስለሆነ ህዝቡ እንደምታዩት በየጥላው ላይ እየተቀመጠ ያረፈ አንዳንድ ነገሮችን እየተዝናና እየተወያየ ቆሞ ነው የምናየው። ወርሃ ጥር የኢትዮጵያውያን ውበትና ፍካት፣ አብሮነትና እንግዳ ተቀባይነት፣ እምነትና ስርዓት በአደባባይ የሚገለጥበት ዓለም ከሁሉም ጫፍ መጥቶ የሚደነቅበት ወር ነው ለኢትዮጵያ። እዚህ ላይ ታዲያ የከተሞች ልማት ለሀገሬው ሰው ጽዳትና ውበትን፣ ከውጭ ለሚገባው ጎብኚ ደግሞ ምቾትን የሚያላብስ ባለብዙ ሀስ ግብረ መልስ ያለው ነው። በተለይም በየዓመቱ ገዝፈው በአደባባይ ለሚከበሩ ሃይማኖታዊና ህዝባዊ በዓላት በተጨማሪ ገጽታን በማጎናጸፍ ከቱሪዝም ሀብቱ ብስል ፍሬን ለመቅጠፍና ሀገርን ለመደጎም በብዙ የሚያስችል ነው። ለዚህም ይላሉ የቱሪዝም ሚኒስትር ዴኤታው ዶክተር እንደገና አበበ ሀገር ያሏትን የቱሪዝም ሀብቶች ለመግለጥና ለማስተዋወቅ የአደባባይ በዓላቱ ሚና ጉልህ ነው። መንግስት ባለፉት ዓመታት ለዘርፉ የሰጠውን ትኩረት በማንሳት ቱሪስት ፍሰቱ እንዲጨምር፣ የቱሪስት የቆይታ ጊዜ እንዲጨምር፣ ምቾቱ እንዲጠበቅ ትልቅ ስራ እየተሰራ ነው ያለው። ይህን እንግዲህ በማስመልከት ይህን የምናሳይበት አንዱ እንደዚህ አይነት የአደባባይ በዓሎች ናቸው። እንደዚህ አይነት የአደባባይ በዓሎች በዩኔስኮ የተመዘገቡ ከዛም ሰፋ ብሎ ሰፊ የአገር ውስጥ ቱሪዝም የሚንቀሳቀስበት ሁኔታ ስለሆነ ያንን በማስመልከት ነው። በዚህ ወር የጎንደር ከተማን የተለያዩ ዲፕሎማቶች ተዘዋውረው መጎብኘታቸውንና በበዓሉ መታደማቸውን ላብነት የጠቀሱት ሚኒስትር ዴኤታው ከዲፕሎማሲው መሳሪያነት አልፎ ዜጎቻቸው ኢትዮጵያን እንዲጎበኙ እድል የሚከፍት ስለመሆኑ ይናገራሉ። ከሀገራቸው ብዙ ቱሪስት ወደ ኢትዮጵያ እንዲመጣ አንዱ ምሳሌ ይሆናሉ። ሁለተኛ እንግዲህ እንደምታውቀው ኢትዮጵያ ላይ በተለያዩ አጋጣሚዎች ጫና ይደረጋል እና ያንን ጫና ቻሌንጅ የምናደርግበት አንዱ ትልቁ መሳሪያችን የዲፕሎማሲ መሳሪያችን ነው። ያንን በማስመልከት ጎንደር ሰፋ ያለ ወደ 12 የሚጠጉ ዲፕሎማቶች ሂደው ነበር። ኦቨርኦል ግን በሰፊው የዚህ አደባባይ በዓላት በተለይ ጥምቀት በዓል ሃይማኖታዊ ባህላዊ ሴቶቹን ጠብቆ በመላ ሀገሪቱ በሰላም እንዲከበር የቱሪዝም ሚኒስቴር ከሰራቸው ስራዎች ውስጥ አንዱ ነው። በዓሉ ባህር ዳር፣ ሐዋሳና ጋምቤላን ጨምሮ ሐይቆች ላይ መከበሩ በዩኔስኮ ለተመዘገበው የጥምቀት በዓል ተጨማሪ ትኩረትን የሚስብ ስለመሆኑ ያነሳሉ። ይህም ጸጋዎችን መጠበቅና ለመቶ መጠቀም የሚኖረው ሚና ጥቂት እንዳይደለ የሚጠቁም ነው። አካባቢዎች ምን አይነት ጸጋ አላቸው ነው። ጸጋቸውን መለየት ብቻ አይደለም፣ ማልማት ብቻ አይደለም፣ ማብቃት ከዛ መጠበቅ ይሄ የዛ አካል ነው። እንግዲህ እዛ ውስጥ በጣም ብዙ ፈጠራዎች ነበሩ። እንግዲህ የከተራውን ሴናሪዮ ለማስመሰል የተደረገባቸው ሁኔታዎች አሉ። ይህ ኮንቲኒየስሊ በየአመቱ እንዲደረግ እዛ ቦታ ላይ የሚመጡ ቱሪስቶች የዛን አካባቢ ጸጋዎች በደንብ እንዲሁም የአካባቢ አመራሮች ደግሞ ጸጋውን ለይቶ ለገበያ ለማብቃት ከተለያዩ ነገሮች ጋር አምጥተው አንድ ላይ የሚያገናኙበትን ምልክት ያሳየ ነው ብለን መውሰድ እንችላለን። ወርሃ ጥር አይሾ ስፒድን ጨምሮ በርካቶች ድንበር ተሻግረው ኢትዮጵያን ቃኝተው ያላትን ብዝሃ ታሪክ፣ ባህልና ውበት ዓለም በግልጽ ያየበት እንዲሁም የነገ አቅሟን ጭምር ሀገር ያስተዋወቀችበት ወር ነው ይላሉ ሚኒስትር ዴኤታው። ኢትዮጵያ አዲስ አበባ ዓለም ላይ ያላትን ኢሜጅ በደንብ ሊቀይር በሚችል ሁኔታ በተለይ ደግሞ የአዲስ አበባችን በጣም ትልቁ ለውጦች በቀንም በማታም የተሰሩት የኮሪደር ልማቶች ለዓለም ተገልጦ እንዲታይ ያደረገበት ነው። የአድዋ ድላችን የጥቁር ሕዝቦች ድል መሆኑን ቆሞ ዓለም እንዲያስመሰክር የተደረገበት ነው። የምግብ ስርዓታችን፣ የአለባበስ ስርዓታችን ይህ ሁሉ የታየበት ታሪካችንን፣ ባህላችንን የትላንቱንም ብቻ ሳይሆን የዛሬን እንዲሁም ደግሞ የነገን ሊገልጽ በሚችል ሁኔታ ለዓለም ያስተዋወቅንበት ነው።